ሰላም እንዴት ናችሁ? በዛሬው ቪዲዮአችን ላይ የፊዚክስ ጀነራል ጥያቄ ከ9 እስከ 12 ላላችሁ ማለት ነው። ጀነራል ጥያቄ ፊዚክስ ይዤላችሁ መጥቻለሁ። 10 ጥያቄዎች ናቸው። በጣም ቀላልም ከባድም የሚባል ይኖራል እና እናያለን። ዲፔንድ ኦን የእናንተ ሌቭል ማለት ነው። ሶ ፊዚክስ ጀነራል ጥያቄ ነው። ሶ የመጀመሪያው ጥያቄ ምንድነው የሚለው a car accelerated uniformly from rest to 10 meters per second in 5 seconds what is acceleration? የመጀመሪያው ጥያቄ የሆነ መኪና ከዜሮ ስፒድ ተነስቶ ወደ 20 ሜትር ፐር ሰከንድ ተጓዘ ይላል። መጀመሪያ ላይ 0 ነበረ፣ ከዛ 20 ሆነ። ከዛ ምንድነው የሚለው አክሰለሬሽኑ ምንድነው? በምን ያህል ፍጥነት እየሄደ ያለው ይሄ መኪና በምን ያህል አክሰለሬት አደረገ ነው እያለ ያለው። አክሰለሬሽን ማለት ያው በአማርኛ ትርጉም እንኳን አላቆም፣ ግን አክሰለሬሽን ማለት የስፒድ ቼንጅ በሚያደርግበት ሰዓት ላይ የሚመጣው ማለት ነው። ወይም አቬሬጁ ያ ማለት አክሰለሬሽን ኢኳልስ ቱ ቬሎሲቲ ቼንጅ ኦቨር ታይም ማለት ነው። ቬሎሲቲ ቼንጅ ኦቨር ታይም በምን ያህል ጊዜ ውስጥ በሆነ ጊዜ ውስጥ ቬሎሲቲ ቼንጅ ያደርጋል እና ያ አቬሬጁ ነው ማለት ነው። አቬሬጅ ኦፍ ቬሎሲቲ ዲቫይድድ ባይ ታይም ማለት ነው። ስለዚህ ከ0 ወደ 20 ሲሄድ 20 ሲቀነስ 0 ማለት ነው ሲካፈል ለ5 እናደርጋለን። ሶ አክሰለሬሽን ምንድነው የሚሆነው? 20 ሲቀነስ 0 20 ነው። 20 ሲካፈል ለ5 4 ነው ማለት ነው። 4 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። አክሰለሬሽን ዩኒቱ ሜትር ፐር ሰከንድ ስኩዌር ስለሆነ which quantity is a ቬክተር ኳንቲቲ የምንላቸው ዳይሬክሽን እና ዲስታንስ ያለው ማለት ነው። ለምሳሌ ስፒድ ምንድነው? ቬክተር አይደለም፣ ስካላር ነው። ዲስታንስም ስካላር ነው፣ ምክንያቱም ስፒድ በዳይሬክሽን አይገለጽም፣ ኦንሊ በመጠን ብቻ ነው ማለት ነው። ዲስታንስም በመጠን ብቻ ነው የሚገለጸው። ቬሎሲቲ ግን በዳይሬክሽን ሊገለጽ ይችላል። ቬሎሲቲ ለምሳሌ የሆነ መኪና በ20 ሜትር ፐር ሰከንድ እየተጓዘ ነው። ወደ ኢስት፣ ወደ ዌስት፣ ኖርዝ ምናምን ሳውዝ እያልን እንገልጽ እንችላለን ማለት ነው። ስለዚህ ቬክተር የምንላቸው ነገሮች በዳይሬክሽን የሚገለጹ ከሆኑ ቬክተር እንላቸው ማለት ነው። ከነዛ ውስጥ ቬሎሲቲ አንደኛው ነው ማለት ነው። the unit of forces የፎርስ ዩኒት ምንድነው? ኒውተን ነው። what's the acceleration due to gravity on earth? የአክሰለሬሽን due to gravity በእርዝ ላይ ያለው የግራቪቲ መጠን ወይም የስበት ምን ያህል ነው የሚሆነው? እንደምታውቁት አቬሬጅሊ ወይም ደግሞ ኮመንሊ የምንጠቀመው ምንድነው 9.8 ሜትር ፐር ሰከንድ ስኩዌር ማለት ነው። በዚህ ያህል መጠን ነው የመሬት ስበት ያለው ማለት ነው። ሶ አምስተኛ ላይ ስንሄድ ደግሞ which law states that for every action there is an equal and opposite reaction? ይሄ ምንድነው? ምን ሎ ነው? የኒውተን ሎ ነው። law of third law ማለት ነው። ኒውተን law of third law ምንድነው የሚለው? የሆነ ኦብጀክት ብትገፉት በዛው መጠን ይገፋቸዋል እናንተን ምናምን ነገር ነው የሚለው። ይሄ ማለት አንድ ነገር ለወጣው ፎርስ ተመሳሳይ የሆነ ተቃራኒ ሪአክሽን ይኖራል ነው የሚለው። እሺ ስድስተኛ what's the formula of kinetic energy? የካይኔቲክ ኤነርጂ ፎርሙላው ያው 1/2 of mv square ማለት ነው። which wave does not require a medium to travel? ሚዲየም የማይፈልገው ለመጓዝ ምንም አይነት ነገር የማያስፈልገው ምንድነው ነው የሚለው። የትኛው ዌቭ ነው? ለምሳሌ ሳውንድ የሆነ ነገር ያስፈልገዋል። ሳውንድ አየር ያስፈልገው ይችላል፣ ወይም የሆነ ሶሊድ የሆነ ነገር ብረት፣ ስቲል በነዛ ካልሆነ አይተላለፍም። ነገር ግን ላይት በየትኛውም ሊሄድ ይችላል ማለት ነው። ምንም ነገር አይገድበውም ማለት ሚዲየም አይገድበውም ማለት ነው። ስለዚህ ላይት ዌቭ ነው የሚሆነው። ስምንተኛ ላይ what's the SI unit of power? የፓወር SI ዩኒት ምንድነው? ዋት ነው ማለት ነው። ዘጠነኛ ላይ if the frequency of a wave increases what happens to its wavelength?
ዌቭ ለንግዝ ምንድነው የሚሆነው እያለ ያለው ፍሪኩዌንሲ በጨመረ ቁጥር ዌቭ ለንግዝ ይቀንሳል፣ ዲክሪዝ የሚያደርገው ማለት ነው። ፍሪኩዌንሲ ኢኳልስ ቱ ስፒድ ሲከፈል ለዌቭ ለንግዝ ስለሆነ ማለት ነው። እና ለምሳሌ ያክል frequency of wave increases what happen to the wavelength ነው የሚለው። wavelength ደግሞ ማለት wavelength ማለት ስፒድ ሲካፈል ለፍሪኩዌንሲ ስለሆነ ፍሪኩዌንሲው ከበዛ wavelength ይቀንሳል ማለት ነው። ኢንዳይሬክት ሪሌሽንሺፕ ስላላቸው አንደኛው በአንዱ ላይ ዲፔንድ አያደርግም ማለት ያደርጋል። አንደኛው ከጨመረ ሌላኛው ይቀንሳል ማለት ነው። ኢንዳይሬክት ሪሌሽንሺፕ ሲባል አንደኛው ነገር ከጨመረ ሌላኛው ደግሞ ይቀንሳል ነገር ነው። በፎርሙላ ስታዩት ማለት ነው። ሶ ዲክሪዝ ነው የሚሆነው ማለት ነው። ይሄንን ነገር ለማወቅ እንደዚህ አይነት ጥያቄዎችን ለማወቅ በቃ ቀጥታ ወደ ፎርሙላው ትሄዱና መተካት ነው። ለምሳሌ የሆነ ፎርሙላ ካወቃችሁት የዚህ ነገር ሪሌሽንሺፕ ምን እንደሆነ ፎርሙላውን ካወቃችሁት ከዛ በዛ ላይ ተክታችሁ መስራት ማለት ነው። ያኔ ዲክሪዝ ነው ኢንክሪዝ ነው የሚለውን ግልጽ ይሆንላችኋል ማለት ነው። ኦህምስ ሎ is given by ኦህምስ ሎ ምንድነው የሚለው ቬሎሲቲ ዳይሬክት የሆነ ሪሌሽንሺፕ አለው ከምን ከከረንት እና ከሬሲስታንሱ ጋር ነው የሚለው። ሶ ኤ ኢዝ ዘ ኮሬክት አንሰር። ሶ ይሄን ይመስል ነበረ። ጥያቄውን መለስ ብላችሁ ማየት ትችላላችሁ። በጣም ቀላል ጥያቄዎች ናቸው። ይሄን ቪዲዮ ከወደዳችሁት ላይክ እንድታደርጉት፣ በተረፈ ስላዳመጣችሁ አመሰግናለሁ። Thanks for watching this video. I hope you learned something. See you next time.